በሰባተኛው ጠቅላላ ሀገራዊ ምርጫ የሚሳተፉና በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ ምዝገባ ያደረጉ 48 ፓርቲዎች የሚወዳደሩባቸውን የምርጫ ምልክቶች ዛሬ ከቦርዱ ጋር በጋራ ይፋ አድርገዋል። ፓርቲዎቹ ከመወዳደሪያ ምልክት ይፋ ማድረጊያ ስነ ስርዓት ባለፈ በተለይ ምርጫው ሰላማዊና ተአማኒ እንዲሁም ገለልተኝነት የተረጋገጠበት ሆኖ እንዲጠናቀቅ ለማስቻል የሚረዳውን የሰባተኛው ጠቅላላ ምርጫ እጩ ተወዳዳሪዎች የሚገዙበት የስነ ምግባር ደንብ ይፋ ሆኗል። አንድ ፓርቲ የምርጫ ስነ ምግባር ማክበር ማለት አንደኛ የምርጫውን ታማኝነት፣ ቅቡልነት፣ ዲሞክራሲያዊነት፣ ነጻነት፣ ገለልተኝነትን ማረጋገጥ ማለት ነው። ስለዚህ ይሄ ደግሞ ሆነ ማለት ምርጫ እነዚህን ነገሮችን አሟላ ማለት ስነ ምግባር ማለት ነው። ጭቅጭቅ ሳይኖር፣ አላስፈላጊ ውጥረት ሳይኖር በዲሞክራሲያዊ መንገድ በሰላማዊ መንገድ ምርጫው እንዲካሄድ ተደረገ ማለት ቅቡልነት ያለው አገረ መንግስት ግንባታ ይኖራል። እንደገና ቅቡልነት ያለው መንግስትም ከምርጫ ይወለዳል ማለት ነው። ዲሞክራሲ እንግዲህ በመግባባት የምንገዛበት ህግን በራስ በጋራ ነው ያወጣ ነው ማለት ነው። የምርጫ ስነ ምግባር ደንቦችን በጋራ ተወያይተንበት ሁሉም ፓርቲዎች ሀሳብ ሰጥቶበት ሁሉም ደግሞ የተስማማበት ነው ይሄ የስነ ምግባር ደንቡ ማለት ነው። ስለዚህ ያ ደንብ ምንድነው ወደ ዲሞክራሲ የምናደርገውን መንገድ ህግ ሆኖ እንዲዳኘን ጥፋት ሲናጠፋ ሁላችንም የሚዳኝ ህግ ነው። የሰለጠነ የምርጫ ስርዓት ለማድረግ ስርዓትና ደንብ ያስፈልገናል። ስለዚህ የሚወዳደሩ እጩዎች እና ፓርቲዎች የሚወዳደሩበትን ምርጫ ውድድር ለማድረግ ሊመሩበት የሚገባውን የስነ ምግባር ደንብ ደግሞ መፈረም ስለሚገባ ትላንትና በነበረ ውይይት መርሃ ግብር ተካሂዷል። በዛም የተወሰኑ ሀሳቦችን ለመሰብሰብ ተሞክሯል። ያው ሁለት ሰነድ ነው ትናንት ንግግር የተደረገበት መመሪያውና ዛሬ የምትፈርሙት የስነ ምግባር ደንብ ያሉትን ሀሳቦች በማካተት አርመን ለዛሬ ዝግጁ አድርገናል። በኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ ለመወዳደር የተመዘገቡ ፓርቲዎችና የግል እጩዎችም በስነ ምግባር ደንቡ ለመገዛት የጋራ ቃል ኪዳንን ፈርመዋል። የስነ ምግባር ደንቡ የተዘጋጀበት ዋና ዓላማውም ሰላማዊ የምርጫ ቅስቀሳና የምርጫ ክርክር እንዲደረግ ለማስቻል ሲሆን በምርጫ ቅስቀሳና ክርክር ወቅትም ሁሉም ተወዳዳሪ እኩል የመወዳደሪያ ሜዳ እንዲያገኙ ለማድረግም ያስችላል። የጋራ ቃል ኪዳኑን የፈረሙት ተወዳዳሪ ፓርቲዎችም ቢሆኑ የስነ ምግባር ደንቡን ለማክበርና ተግባራዊ ለማድረግ እንደሚሰሩ አረጋግጠዋል። ስነ ምግባር ደንቡ በጣም ለኛ የሚሰራ በጣም ጥሩ መሳሪያ ነው ለተቃዋሚ ፖለቲካ ፓርቲዎች። ይሄ ምርጫ ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ፣ ሁሉን አቃፊ እንዲሆን ነው የምንፈልገው። ይሄ ስነ ምግባር ደግሞ ይሄ ተፈጻሚ የሚያደርግ መመሪያ ነው። ለኛ የሚሰራ ነው። ሌሎች ፖለቲካ ፓርቲዎችም የሚሰራ ነው። ሌሎች ፖለቲካ ፓርቲም ይሄንን ተቀብሎ ስራ ላይ እንዲያውሉ ተስፋ እናደርጋለን። ውይይት ተደርጎበታል። ሰነድ ተዘጋጅተዋል። በጣም ጠቃሚ ነው። በተለይ ደግሞ ሰላማዊ እንዲሆን ማንኛውም ፓርቲ ደግሞ ለህጉ ተገዥ እንዲሆን በህጉ መሰረት የሚገባውን ነገር እንዲያደርግ ማይገባውን ነገር እንዳያደርግ በተለይ ደግሞ ሰላማዊ ሆኖ ምርጫው እንዲከናወን በጣም አስፈላጊ ነው። እንደ ፓርቲም ያው ሰነዱ አይተነዋል። በውይይትም ተወያይተናል። በሰነዱ ወይም ደግሞ በደንቡ ተገዥ እንሆናለን፣ ተግባራዊ እናደርጋለን። የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን የስነ ምግባር ኮድ ኦፍ ኮንዳክት ስንፈርም ለሀገር ትልቅ አስተዋጽኦ ይኖረዋል። ለምን ቢባል በአንድም ይሁን በሌላ መንገድ በምርጫ ሂደት ውስጥ ውድድር ስለሚኖር በውድድር ውስጥ ደግሞ የተለያዩ ፍላጎቶች የሚንጸባረቁበት እንደመሆኑ መጠን እነኛ ፍላጎቶች ሊታረቁ የሚችሉት በህግና ስርዓት ነው። ስለዚህ የትኛውም አይነት ልዩነት በህግና ስርዓት እንዲፈታ የሚያመቻችና እድል ስለሆነ እንደ በጎ ነገር ነው ያየነው። ትልቅም ነገር ነው ብለን እናምናለን። ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ ለማካሄድ በርከት ያሉ ስራዎችን አሁን ላይ እየሰራ ሲሆን የእጩ ተወዳዳሪዎችን ምዝገባ ከጥር 1 ጀምሮ ሲመዘግብ የቆየ ሲሆን ምዝገባው የፊታችን ሰኞ የካቲት 16 ይጠናቀቃል። የመራጮች ምዝገባም ቢሆን ከየካቲት 28 ጀምሮ የሚካሄድ ሲሆን ምዝገባው በማኑዋልና በዲጂታል መልኩ ይከናወናል። አጠቃላይ የቅድመ ምርጫ ስራዎችም ሆኑ የምርጫና የድህረ ምርጫ ሂደቶች ውጤታማ እንዲሆኑ ሁሉም ባለድርሻዎች በቁርጠኝነት እንዲሰሩም የኢትዮጵያ ብሔራዊ ምርጫ ቦርድ አሳስቧል። ሰባተኛ ጠቅላላ ምርጫ ፍትሃዊ፣ ገለልተኛ፣ ግልጽ ለማድረግ ጥረት እያደረገ ይገኛል። ሁልጊዜ እንደምንለው ለምርጫ ፍትሃዊነት፣ ለምርጫ ዲሞክራሲያዊ ሆኖ መከናወን፣ ለምርጫ ገለልተኝነት፣ ለምርጫ ሰላማዊነት የሁላችን ባለድርሻ አካላቶች መሪ ሆኖ የሚገባንን ኃላፊነትና ድርሻ መወጣት በጣም ወሳኝ መሆኑን
ዛሬም አጠንክሬ ለማሳሰብ ወዳለሁኝ።